እንደዚህ ሰርቼ የምኖር ሰው ልጅ እንደዚህ ሰርቶ የሚኖር ሰው እና ቀተልን ዘጋ ሳልባጅ የምትሸጥ ልጅ ልጇ ማለት ነው። እኔ እኮ ኢማን ሆስፒታል ስትገባ የአንገቴን ወርቅ ለ300 ብር ያስያዝኩ ሰው ልጅ። ማማ ሰላም አለይኩም። ወአለይኩም ሰላም። ይሄ ነው አኽላቅ። ደህና ነሽ ማማ? እንዴት ነሽ? ደህና ነሽ? ደህና ነኝ ማማ። እኔና አንቺ መሀል የተፈጠረ ነገር የለም፣ በሰላም እያወራን ነው። የፈለገ ነገር ቢሆን እኔ አንቺን ታውቂያለሽ፣ ወለሹ ምናምን ብለሽ የምትረግም ልጅ አይደለሁም። ወልጄ አይቻለሁ። አንደኛ ምን አለ መሰለሽ እናቴ ጎረቤት መከበር ያለባት ጎረቤት ነች። ጎረቤትን በዚህ ልክ አውጥቶ መሳደብ ማለት ሲጀመር ሶፊ ጋር መግባት የለባትም ነበር ጎረቤቷ። እኔም ሁሉንም የምነግረው እግዚአብሔር ችግር የለውም። ሰው ብዙ ፈጣይልሽ አንቺ ሲጀመር ጎረቤት ይቅርታ አድርጊልኝና በጣም ብዙ ሰው እየጻፈልሽ ነበር ኮሜንት ላይ ውረጂ ውረጂ እያለ መውረር ነበረብሽ አይደለ እህታችን? ይሰማል ገብቷል። ሳላ አልተገባ እኔ ማለት ነው ማስበው ልጆቼ ናቸው። ቆይ ተረጋጊ በእናትሽ በእግዚአብሔር ተረጋጊ። አንቺ መጀመሪያ በእናትሽ ቆይ ሰማኛለህ አይደለም? አዳምጪ። እኔ ማለት ተቀሙኝ ለኔውኒ ብዬ መጣው ሰው አይደለም። እርዱኛ አግዙኝ ብዬ መጣው ሰው አይደለም። እኔ ራሴ ህይወቴን የምኖር ሰው ልጅ የራሴ ህይወት እንደዚህ ሰርቼ የምኖር ሰው ልጅ እንደዚህ ሰርቶ የሚኖር ሰው እና ቀተልን ዘጋ ሳልባጅ የምትሸጥ ልጅ ልጇ ማለት ነው። እኔ እኮ ኢማን ሆስፒታል ስትገባ የአንገቴን ወርቅ ለ300 ብር ያስያዝኩ ሰው ነኝ። እሺ በቃ ማውራት ካለብኝ ማውራት ስላለብኝ ነው። ሶፊ ጋር መግባት የለብሽም ነበር ወረበል። ሶፊ ማንንም ያውቃት የለም እኮ ከአንዱ አንድ ሺ ሶፊ ጋር መግባት የለብሽም። ነገር ቤቱ ጉዳዩን የጀመርነው እኛ ቤት ነው። እርዳታ የጀመርነው ማለት ነው። ጋይሶች መናገር በፍጹም የለባቸው። እኔን መናገር አይችሉም። ይኸውልሽ እንዳትረጂ የሚፈልጉ ሰዎች ናቸው። እናታችን ይኸውላችሁ አንዴ ላውራ ነኝ። አሁንም ቢሆን ጎረቤት እጅግ በጣም እናመሰግናለን። ጎረቤት ሳሙቲ ዝም በይ አንዴ ሰሚቲ ጎረቤቷ በጣም ነው የምናመሰግነው። መረጋጋት አለብሽ አንቺ። ሁለተኛ ነገር ደግሞ እናታችንን የጀመርነው አቤት ህይወቴን ስላዳነች ነው ማዘርዬ። አንዴ ላውራት ጎረቤት የጎረቤት ህይወቴን ስላዳነች ነው ስላልሞት ነው። አውቃለሁ እሺ አባዬ አውቃለሁ። እኔ ጎረቤት በዚህ ልክ መስዋዕትነት ሊከፍል የሚችል ጎረቤት የለም። ይኸውላችሁ ካልሆነ እኛ የህግ ከለላ እናደርጋለን። ወረበል ካባ ከሚኒስተር እስከ ማናጀር እናደርጋለን። የህግ ከለላ አድርገንላቸው በገንዘብ ከፈለግን ወላሂ እናደርጋለን። የህግ ከለላ አድርገን ልጆቹ በማረሚያ ቤት እንዲቆዩ ማድረግ እንችላለን። ቀላል ስራ መሰራት ይችላል። ግን እናታችን ስለተረዱ እናታችን ከጎናቸው ስለገባንኛ ዛሬ በዚህ ልክ እየወጣችሁ ጎረቤትን ማቀጠል። ሶፊ የምትባለው 100 ሺህ ብር በአካውንት ይገባል። ዛሬ ነገ ሳቲ ላይቭ ላይ መተሽ 100 ሺህ ብሩን አስገቢላት ለእናታችን። ደረሰኛለን እኛ 100 ሺህ ብር። ሶፊ ይሄ ገንዘብ እንዳትጠየቂ ነው ጎረቤት የምታጠለው ጠቢው የምትሳደቢው 100 ሺህ ብር የገባልሽ አለ። እሱ 100 ሺህ ብር ላይቭ ላይ መተሽ ለእናታችን ታስረክቢያለሽ። በህግ እንጠይቅሻለን። ሶፊን ይዛ የመጣችው ሐሳብ የሚያሳዝነው ጋይሶች ሁላችሁ ማን እንደሚፈርዱት ነው። ተው ለምን እቺ ሴት እኔ ጋር ስለምትመጣ እንጂ እሷ እኔ ጋር ባትመጣ እኮ የሚያስባብለኝ ጉዳይ የለም። አው እሺ እህታችን በመቀድሚያ ማዘርዬ ውሃ ጠጡ፣ ተረጋጊ። እናታችን ነሽ አንቺን እልክላለሁ። ኡስሚዬ አውቃለሁ እኔ ወላሂ እየሰማኋት ነበረ በሌላ ስልክ። ሶፊ አንደኛ ነገር ሶፊ ወላሂ ቢላሂ 100 ሺህ ብር አንቺ ጋር ስለገባ ያ 100 ሺህ ብር ለመደበቅ ብለሽ ያረክሽው ነገር ሶፊ በህግ ያስጠይቅሻል። አንደኛ 100 ሺህ ብሩን አሁን እኛ ቤት መተሽ ለእናታችን ገንዘቡን ሰጫለሽ። እኔ እናታችን ሲመጡ እዚህ ጋር ጎረቤት እንጀራ ሳትበላ ያን ሁሉ ሌሊት መስዋዕትነት የከፈለች ያን ሁሉ ስታደርግ የነበረችን ጎረቤት ሚዲያ ላይ ማንሳት ነውር ነው። ጎረቤታችን አይደለችም። እኔ አደባባይ ላይ ወጣው ማለት ነው ነውር ነው። አሁንም ቢሆን ያለ ኡስማን አዳምጠኝ። የወረዳ 9 የምንኖርበት ወረዳ አመራር ነው። እንደውም የኔ ቀጠና አመራር ነው። እስኪ ህይወት ጎረቤት አይደለችም አናቃትም ላሉት ይሄው አውራው ሳላ ወረበል በጣም ነው የተሰማኝ። ወረበል ከአባ በጣም የሚያቃጥ ሰሚራ ግን ነገርኩሽ፣ ተረጋጊ። ብር አለ ለእናታችን አሁን መድረስ አለበት። ይሄ 100 ሺህ ብር ማዘራችን ሙይት ናቸው፣ ማዘር አለባቸው። የኢትዮጵያ እናት ናቸው። ሁሉም ሰው እንረዳለን ነው የሚለው። ሁላችንም ቻሌንጅ የተጀመረ አለ፣ የገባላቸው ገንዘብ አለ። እዛ ገንዘብ ላይ ሁላችንም በአቅማችን እየጨመርን ባይዘዌ ማዘርዬ በየወሩ
ቃል የገባላችሁ የቤት ሰዎች አሉና ጎረቤት ከምንም ነገር እኔ ወደ ማዘር ከመምጣቴ በፊት አንቺንም ሰፖርት ማድረግ ካለብን እናረጋለን እህቴ። እሺ ምንም እንዳታለቅሽ ከጎንሽ ነን። አሁን መናገር ያለብሽን ተረጋግተሽ ተናገሪ። ምንድነው ማድረግ የምንችለው? ምን እናርግላችሁ? እናታችን ይረዳሉ ዛሬም ነገም። የሶፊ ገንዘቡን እባክሽ ሶፊ ምሰሚ ከሆነ ሁላችሁም ሜንሽን አድርጉላት ለሶፊ ብሩን እንደሌላ ቀን አሁን አምጥተሽ ካሽጭልን። እኛ በተግባር ነው የምንወደው፣ በወሬ አንወደው። እዩ ነይ እንደዚህ ያሉ ነው። እኔ ከመልካም ስም ከመልካም ሽቱ መልካም ስም ይበልጣል ይላል መጽሐፍ ቅዱስ። እንዲህ ያሉኝ ነው። እኔ ቤታቸውም አልሄድ። ለምንድን ነው ሰዎች እንዲህ የሚሉት? እዩ ነይና አልኳትኝ። ጎረቤት ናቸው አይደሉም የሚለው ነይና አልኳትኝ። ለይልኝ ሁሉ ብያታለሁ። ገብቷል። ለኪዩ ጽፌላታለሁ በውስጥ ትላንትና። ይኸውልሽ ኪዩ እናቃትም ጎረቤት አይደለች ስትል አትግቡ ብትጠሩ ልክ ይውዬ እሱን ልል ነበር እኔ መጀመሪያ። ወደዚህ ወደዛ ቤት እዛ ቤት ሲኬድ ሐሳብ ይበተናል። ብዙ ሰው ሲመጣ ብዙ ሐሳብ ያፈልቃሉ። መጀመሪያ ይታረቁ፣ ገንዘብ መሰጠት የለበትም፣ በዚህ ወጥቶ በዚህ ወርዶ እያሉ ለማበላሸት ከነሱም ተልከው የሚመጡ ልጆች አሉ። ለዛ ነው አሁን ነገሩ አያችሁ። አንድ ቤት እዚህ ቤት ከሐስ ከፈ ቢሆን ኖሮ ይሄ ሁሉ ጣጣ ይመጣ። አረ ነግሬያቸዋለሁ፣ እንዳራዳ ልጅ ለእናትየው ነግሬያታለሁ። እናትየው ምንም ልሰማኝ አልቻለች። ባለፈው ሲሄድ ነበረ በቆንጆ ነገር ምርጥ ነገር እየተኬደ ነው። ከዛ በኋላ ቻሌንጅ ከነቤታ ጋር ሲሄድ የነበረው ሲራመድ የነበረው ወላይ አሜሪካ ተደዋውለን ጨርሰን በቃ ቤት ቻሌንጅ ኡስሚ እንደምን ኦስማን በኔ ስልክን እኔ ነኝ በኔ ብር ነው ስልክ የተገዛልሽ እያለቻት እኮ ነው። አሁን ስሟን እያጠፋች ያለችው ነው። ያመስግኝ ይሄ ወላይ በሷ ብር ተገዛ። አንዴ አይደል ያለችው ጣሊያን ሀገር። እኔ ከዚህ ቀጥታ ሰተት ብዬ ሄድላታለሁ። ሌላ ምን ታመጣለች? 5 ደቂቃ ጣሊያን የሚሄድ ሰው አለ አጠገቧ ጋር 5 ደቂቃ አለ ከፈለገ ለ30 ሺህ ብር እሷ ኪስ ካወጣች እኔ ወረበል ከአባ አሁን በዶላር አሰጣታለሁ እጇ ላይ። አሁን ጥሩልኝ ሶፊ አሁን በዶላር አሁን 30 ሺህ ብሩን አየር ላይ ያስገባላታለሁ ለሶፊያ 5 ደቂቃ ባልሞላው ውስጥ። በካሽም ከፈለገች ዩሮ አሁን እናሰጣታለን። ሼር አድርጉልን ለሶፊያ። ማዚ ሚውት እኮ ነሽ፣ ማዚ ሚውት ነሽ። ልጆቹም እንዲጎዱ እኮ እኛ አንፈልግም፣ ግን እናትየው ቢረዱ ለምን አይረዱ ብላችሁ ይሄው ለምን ልናገር ወይ? ሁላችንም ሚውት እናደርግልሻለን። አንቺ አውሪ ከኦስማን ጋር። አው ኡስሜ እየሰማኝ ነው። ቀጥሉ ማዘያው። አው ይኸውልህ አየር ጤና ያለችዋ ልጅ መቼም መጥፎ ነገር አልተናገርኩም ሚዲያ ላይ ታውቃለህ። አሁን ሳይሰማ ቀጥ ይሰማል። እየሰማን ትላንትና የአንዳችሁ ስልክ እንትን ሚውት ድምፁን ቀንሱ። እሺ አይ ዞር ብያለሁ እና ባሏን ይዛ መታ በመኪና ጭናው ይዟቸው ሄዱ ማለት ነው ከነበሩበት ቤት። ስለዚህ አሁን እኔን ለመግደል የወጡት ዘመቻ በግልጽ ያሳዩበት ነው ማለት ነው። እውነት መናገሬን እዛ ጋር ተቸግሬ እንደመጣው በዚህ አጋጣሚ ሚዲያ ተከታታዮች እንዲረዱ እንፈልጋለሁ። ያ ማለት ምን ማለት ነው? ከዛ ለማስወጣት ከአባትየው ጋር አብረው ያ ሁሉ ነገር ሲያረጉ ነበር። ዛሬ ደግሞ እናንተ እኔን ለመርዳት በመታሰባስቡ ሰዓት አሁን ዘመቻ ነው ማለት ነው። መጡ ቤቱ በኔ ስም አይደለም፣ ቤቱን ግን ቆልፈውት ሄደው አሁን አባትየውን ካለበት ሚስትና ልጅን ይዛና እሷ ቤት ልታገኝ ነው። አሁን ነይና ልብስሽን አውጪ የሚል መልእክት አስቀምጠውልኝ ሄዱ። ትላንት ማለት ነው። እየሰማኝ ነው ኡስማን? አዎ እየሰማን ነው። ይሰማል። ስለዚህ እነ ሶፊያ ጋር ደግሞ እነ ሉንዳ እነ ትዝታ ከልጅ ትላንትና ይዛቸው ሄደች በመኪና እቃ ጥነው ያላቸውን ነገር ይዘው እሷ መኪና ቤት ሊገዛላት ነው። አባ ታስቀመጠችልኝ ማለት ነው። አየር ጤና ያለችዋ ልጅ ዱባይ ያለችዋ ደግሞ ጓደኞቿን እያደራጀችብኝ ነው ታውቃለህ። ሶፊያ ጋር ያሉት እንዳለ የልጅ ጓደኞች ናቸው። ግማሾቹ እሷ ቲክቶክ ካምፓኒ ውስጥ የሚሰሩ ኔትወርክ እያያዘሽ ነው ማዚ፣ ኔትወርክ እያያዘሽ ነው። ስለዚህ አሁን በግልጽ አንድ ነገር ተረዱ። አንድ ነገር አሁንም እንደዚህ ልጆች እውነት ይሰማል። እያወራችሁ አንዴ ውስጥ ልግባ።
ኔትወርክ ያለበት ቦታ ላይ እንዲሆኑ ነው መሆን ያለበት። ኦስሚዬ በጣም ትልቁ ነገር ማወቅ ያለባቸው እነዚህ ለሚዲያ አዲስ ናቸው። ኃይል ቃል ሁሉ ያስደነግጣቸዋል። አሁን ጎረቤት ተዋራስ መረዳት ነበረባት ብዙ ነገር መምጣት እንደሚችል ለምንም ነገር ማልቀስ እንደሌለባት ሁሉ ነገር ጎረቤቷ እኔ ላስረዳት ነበር። ስልኳን እኮ ማንኛውም ሰው ሊገለበጥ ይችላል። ዛሬ 1 ሚሊዮን ብር ሰጥቶሽ ነገ እንደፈለግኩ ላድርግሽ ሊልሽ ይችላል። እና ሚዲያ ላይ ኤክስፔክት የሚደረግ ነገር ነው ሁሉ ሰው። አሁን አንቺን ያስለቀሰሽ ያንን አልባነንሽም። በቃ አሁን ኖርማል ህይወት እየኖርሽ በኖርማል ህይወት ነው ዘው ብለሽ የገባሽ ሚዲያ ላይ እና ሁሉ ነገር ኤክስፔክት ብታደርጊ ምንም አይመስልሽም ነበር። ሁሉ ነገር ኤክስፔክት ይደረጋል ሚዲያ ላይ፣ የማይደረግ ነገር የለም። በቃ ይሄንን ነው መጀመሪያ ማወቅ ያለብሽ። አሁን ማዕዛም ሬዲ መሆን አለብሽ። በቃ አሁን እንደዚህ አሉኝ እንደዚህ አገጣጥመው እንደዚህ አሉ ምናምን ነገር ብለሽ ሰው አለ የሚለው ነገር አንቺ እንዲሰብርሽ አይገባም። የሆነ ነገር አለ ያሽውን ይዘሽ ያ ምን እንደሆነ ታውቃለህ? አሁን ማዘር ማለት ነው ማዚ ያም የሚልሽን ይሄም የሚልሽን ማለት ነው አትስሚ፣ ገብቶሻል? አትስሚ። ኮሜንት ምናምን ማንበብ ስለምችይ ብቻ ኮሜንት እያነበብሽ ምናምን መበሳጨት የለብሽም። ራስሽን በሽታ ላይ ትጥያለሽ። ገባሽ አይደለ? እዛ ጋ እንትን አሁን እኔ ትናንትና ሶፊ ጋር ምናምን ነገር ሲደረግ የነበረው ከታች እያየሁ ነበር። ገባሽ አይደል? ቅድም እዚህ ጋር እንደመጣሽ ቃል ገብቻለሁ ምናምን ቪዲዮ ላልከፈት ምናምን ስትይ ነበር። ቃል የገባችው ለነሶፊ ነው እንጂ ለልጆችሽ አይደለም። አንዷን አትገስ ላይ ቪዲዮ አትክለሽ መጀመሪያ ላይ ማለት ነው በልጆችሽ ስለተጎዳሽ ለሀቢባ የተሰጠው ክብር ለአንቺ ስላልተሰጠ ነው። ህዝቡ ያን አይቶ ከአንቺ ጋር ጎን ቁሞ ገንዘብ ያለው በገንዘብ ያንቺን ሀዘን እራሱ የተጋራው ማለት ነው። እዛ ጋራ ለሀቢባ የተሰጠው ክብር ከሆድሽ የወጣሽ ለአንቺ ስላልሰጠችሽ ነው። ልጆች እንዲሆኑ ለሚባለው ማለት ነው። አንቺ ጀግና እናት ነሽ። መጀመሪያ ለአንድ ልጅ የሚከፈለው ዋጋ አንድ እናት ለልጅ መስጠት ያለባት ዋጋ ለ4 ልጆች ይሰጥሻል። ገባሽ አይደለ? በልጅ ቆዳ ደግሞ የሚቀበር ሰውዬ የለም። አንቺ በልጆች ሳላ ኔጌቲቭ ኮሜንት የሙይት እያረክሽ ቀጥ ያ በልጆች ቆዳ አትቀበሪም። አሁን እነሱ ሀሳባቸው ምናምን ትምህርት ቤት መሄድ አቃተን፣ ራሴን ላጣ ነው፣ እንደዚህ ላደርግ ነው ምናምን ሚዲያ ላይ ስለመጣሽ ያንቺን ሲበድሉ መጀመሪያ ላይ ትምህርት ቤት የሚሄዱና ለመመረቅ የደረሰች ሴት ልጅ ከሆነች ማለት ነው እናቷን የማክበር ግዴታ ነበረባት። እና ትናንት ስትተፋብሽ የነበረች ማለት ነው ዛሬ እንዴት ተሸማቃ ነው ቤት ውስጥ ተደብቃ ትምህርት ቤት የማትሄደው? ለምን ነው የማትሄደው? ሰውን ከመፍራት መጀመሪያ እግዚአብሔርን የፈጠራትን ፈርታ እናቷን ለምን አላከበረችም? አሁንም ከህዝብ ለይተውሽ ነጥለውሽ ሊበሉ እኔ ግልጹ ልንገርሽ ማርያምን ነው የምልሽ። ከህዝብ ነጥለው ለብቻ በቃ እዚህ ጋራ ህዝብ በረንዳ ላይ እንዳትወርቂ፣ ጎዳና ላይ እንዳትወርቂ ምናምን ህዝብ ከጎንሽ ሆኖ እንዳያገዝሽ ከህዝብ ለይተው ሊሉሽ ስለፈለጉ ነው። አትስሚያቸው። እንደገና ትናንትና እኔ ሶፊ ቤት ስትናገር የሰማሁት እዚህ ጋር ከህዝብ ላንቺ የሚያግዝሽን አቅፊያቸው ምናምን ህዝብ ከሰጠኝ ላይ ሰጥቻቸዋለሁ አለች። 10 ሳንቲም እንዳሰጪ እነሱ በልተው ሆዳቸው ስለሞላ ነው አንቺ ላይ ሲታራ እህታቸው ስለምትሰጥ አንቺን በእህታቸው ቀይራለች። እኔ እህቴ ወንድሜ ማለት ነው ለእኔ ትርፍ ናቸው። ለእኔ ማስቀደም ካለብኝ እናትና አባትን ነው። ልጅ እናትን የአባትን ሀቅ ከፍሎ የማይጨርስ እዳ ግዴታ አለበት። ያንን ረስተው እህታቸው ስለምትልቅ እነሱ በእህታቸው አንቺን ቀይረው ሆዳቸው ስለሞላ ስለጠገሙ ነው ሲፉብሽ ነበረ፣ ሲያንቋሽሹሽ ነበረ። ተረጋጋ መጀመሪያ በእናትሽ። ከቅድም ጀምሮ እያለቀሰች ነው። ስንት ሰዓቷ? የመጀመሪያ ታታልቅሽ ሚዲያ ላይ እኮ ስትመጡ ማለት ነው ህውዬ ማዘር ኧረ በመድኃኒዓለም ግፍሩ ትልልቅ እናት ሁለት አይነት ጸጉር ያበቀሉ እናቶች ተረጋጊ ህዊ በእናትሽ በእግዚአብሔር። ሶፊ ብትባለው ሶፊን እንጠይቃታለን ሚዲያ ላይ እና በህግ እንጠይቃታለን። አውርተሽ ተረጋጊ። እዚህ ጋር ግን አንድ እናት አለቀሰች ብላችሁ እንባ እያበሳችሁ እዚህ ጋር ሌላ እናት ማስለቀስ ራሱ እኮ ተገቢ አይደለም። እግዚአብሔር ማስለቀስ ነው አላማቸው ማስለቀስ ነው። አሁን እኮ በይፋ እኔ የተናገርኩት ነገር ሚዲያ ላይ እውነት እንደሆነ የዓለም ህዝብ እንዲያውቅ እፈልጋለሁ። ተደራጅተው ዛሬም ተደራጅተው እኔ ህይወት ያስል እኮ የጻፍኩት ደብዳቤ ህይወት እጅ ላይ አለ። አሁን ትልክላችኋለች፣ ፎቶ አንስታዋለች በስልኳ ስላዳነችኝ። እውነት ሊገሉኝ ነው ያልኩት ነገር አሁንም በእውነት በትክክል ሊገሉኝ እንደተነሱ
ሚዲያ የሚከታተል ሰው ልጆቻቸው እያስለቀሷት ያሉ ወይስ ሚዲያ ላይ ያለው ነው? ልጆቼ አንዴ ሂዊን አውሯትና የልጆቼ ጓደኞች ስለ እውነት ነው የምነግርሽ። ሌላ ማህበረሰብ አይደለም። ማዘር ያውሩና ከዛ ሂዊ ታወራለች። ማዘር ያውሩ። ሰማችሁኝ? እየሰደቡኝ ነበር። እኔን ራሱ ከትላንት ወደ አሳምመውኛል። እስከ ዛሬ ነስር እየነሰረኝ ነው። አንቺ ልጆችን እያየሽ መለመኛ ያደረግሽ። ምናልባት ቪዲዮውን ማየት ከተቻለ እነ ሶፊ ጋር ማነው አበጋዝ ጠራኝ። አበጋዝ ደግሞ ሲጠራኝ ማለት ነው እኔ ሚዲያ ላይ ብር ልሰበስብ አይደለም የወጣሁት፣ ችግሬን ያስወጣኝ ሀቢባ ላከችልኝ ቮይስ ማለት ነው። አንድ ሰው ተገኝተዋል እኔ በህይወት እያለው ምረዳት እያለ ነው አለች። ወዲያው ደግሞ አበጋዝ ነኝ ብሎ ሲደውል እሱን ለማግኘት ነው የገባሁት። ሚዲያ ላይ ስልክም አልነበረኝም አላውቅም ማለት ነው። እሱን ደግሞ ሳናገር እናንተን ደግሞ አገኘው። እኔ ብር ይሰብሰብ ችግሬ ይፈታልኝ ቤቴን በህግ አስመልሱልኝ ማውቀው ነገር የለም። ግን ለዚች እናት መሸለም አለባት የሆነ ነገር እናርግ ብላችሁ ሐሳብ ያመጣችሁልኝ እናንተ ናችሁ። ምን ትለኛለች? ተደራጅተው የሃይሚ ጓደኛ ነኝ አብሬያት ነው የምኖረው ለማንም ትጠርፋለች ልጅሽ ስትለኝ ልጄን ካንቺ በላይ ታውቂያታለሽ ወይ ሽምግልና ይሄን ካወሽ በስልክ ደውለሽ ማሚዬ ብለሽ አልፈታሽም። ዛሬ ግን ሚዲያ ላይ ፋይት እኔን ለመርዳት በተነሱ ሰዎች ላይ ከዚህም ተነሳስተውብኝ ልጆችን አታሳይ፣ ላይቭ አትግቢ፣ ልጆችን አታስበይ። በእውነት ልቤን አቃተኝ። ታመሜን ያደርኩት እንደገና ጠዋት ላይ ተደውሎልኝ የራመት ጓደኛ ወላይ ቤት የምታድር ልጅ እኮ ናት መጣ መጥፎ ሴትዮ ናት፣ ስልክ ድሮ ነበራት፣ ውሸታም ናት ገብታ ማለት ነው። እንዴ ሚዲያ እኮ አስተማሪ ነው፣ የተቸገረ ሰው የሚረዳበት ነው። እናንተም ደግሞ እድሜና ጤና ይስጣችሁ። በጎረቤት ስልክ ነበር የምትነው ወላይ ልጆቿ ሳምሰንግ አይፎን ሲይዙ በጎረቤት ስልክ ነው። ትላንትና ነው እኛ ገዝተን ያቀበልናት ለዚህችና ይሄው አሁንም አለ ይሄው ስልክ ነበር ያዘችው። ጋይሶች ስልክ ይሄ ነው፣ በህይወት ስልክ ነው እስካሁን ድረስ። ይሄው እንትና ሀቢባን ትመልሳለች። በህይወት ስልክ ነው ሳውራ የነበረው። ህይወቴን ስላዳነች ነው ወይ ሊገሉ ያለው እግረኛ ሚዲያ ላይ መልሰው ማየት ይቻላል። ዛሬ ሲያድጉ 20 ዓመት ጥሏቸው ሄደ አባታቸውን ሳይወቅሱ ማለት ነው። አሁንም እኔን ለማጥፋት እኔ ተስፋ አድርጌ ቀና ብዬ እንዳልሄድ አባታቸው ሰበረኝ። ቀጠሉ ደግሞ እነሱ ሰበሩኝ። ድጋሚ ደግሞ የሚዲያ ሰራዊት አደራጅተው አሁን በይፋ ማለት ነው እኔ እንዳልኖር ማለት ነው። ዱባይ ያለችው ስንት ዓመቷ ነው? እድሜዋ ትልቋ ማለት ነው 30 ሞልቷታል። 30 ዓመት ሴት ተቆርቋሪ 30 ዓመት ማለት እኮ እናንተ በጣም ትልቅዬ ሰው ናት። ራሷን ማስተዳደር የእናቷን ችግር የምትረዳ እኮ ሴት ነበርሽ። ሚዲያ ላይ እስቲል እንዴት ነው ያለ 1100 ሰው አለ። ስልክ የገዛኑ እኛ ነን። ሶፊ እኔ ነኝ አለች እልሽ 100 ሺህ ብር ተልኮ አንዴ ሶፊ 50 ሺህ ብር ይኸውልሽ። አሁንም ማንም አይመለከተውም። የገዛኑ እኛ ነን ሞተረኛ ልከን ምን ብለን የጨረስነው ስልኩን 70 ሺህ ብሩን ሙሰቱ ብያታለሁ። ማዘርዬ ለምን እንዳወራ አልፈቅዱልኝም። እኔ ባላ አይምሮ የተነካ ማዘርኛና ኧረ በቁርአን ስም ነው ያመመኝ። ኧረ ለአላህ ብለው እኔን አዳምጡኝ። ለአላህ ብለው እስኪ ማዘርዬ እኔን አዳምጡኝ። ማሚ እኔን አዳምጪኝ። ይኸውልሽ አንደኛ ነገር ሶፊ አይደለም ከኪሷ ገንዘቡን የሰጠችው የኢትዮጵያ ሕዝብ ነው። አሁንም ልናረግሎት ነው። ያብዳል የፈለገ ሰው 50 ሺህ ብር አንድ እህታችን ሰጥታለች። ሶፊ የተወሰነ ገንዘብ መጨረሻ ላይ 32 ሺህ ብር ነው ሲባል ሞተረኛ ስንልክ እዛ ጋር አየር ላይ እኮ በእርሱ አካውንት አስገብተን ነበር። ማውጣት ስለማይችሉ ነው አይደል እንዴ? አዎ ማውጣት ስለማይችሉ ያ ገንዘብ የሚገባ ገንዘብ ይቀመጥና እኛ ከምንልክ ብለን ከሰዊትያ ከላከችው 100 ሺህ ብር 50 ሺህ ብር ጓደኛዋ ከላከችው 50 ሺህ ብር ላይ ቀንሰው ስልክ ይግዙ ብለን ሞተረኛ ልከን ከዛ ላይ እንዲተላለፍ ያደረግነው እኛ ነን አይደል? ሶፊ አይመለከታትም። አሁንም ህዝብ የሚያስገባለት የኢትዮጵያ ህዝብ አሁንም ይኸውልህ ልንገሮት ስልኩን ለማንም እንዳይመልሱ አንድ ጥያቄ ልጠይቅዎት። እኔ ስልኩ ከመገዛቱ በፊት የስልክ ብዬ በአንድ ደቂቃ ውስጥ 37 ሺህ ብር ሰው ስልክ ላይ አልገባም? በአንድ ደቂቃ ባልሞላ ውስጥ ማዘር ወይ ጎረቤትም ነበሩ አይደል? አልገባም። በአንድ ደቂቃ ውስጥ ስልክ የሚገዛ ብያቸው 32 ሺህ ብር አልገባም። በአንድ ደቂቃ ውስጥ ማዚ አንዴ 10 ሺህ ብር አንዴ 10 ሺህ ብር ከዛ ማዚ ልትናገር አሪፍ ነው። ማዚ ይቆራረጣል መሰለኝ ስልኳ። ማዚ አቤት ስልክ የሚገዛ ብለን በደቂቃው ስልክ የሚገዛ ብለን በአንድ ደቂቃው 37 ሺህ ብር አልገባለትም ደርሶ
ለልጁ ላመጣው ልጅ ገብቶለታል። አዎ የልጅ ለማይሰራ ለርሶ ናይን ብሩ ከመግባቱ በፊት ሌላ ሰው አልገቦትም። ምን ይምላቸው ሶፊ እንዳልገዛች ማስረጃ ልነግሮት ነው። ለርሶ ስልክ የሚገዛ ሰው ስንረባረብ አየር ላይ ያስገባ የለም 10,000 15,000 7,000 እያለ ብሩ አልሞላም። የስልኩ ለምሳሌ በደቂቃ ውስጥ ነው የምነግሩት። አዎ ይሞላል። አዎ አየር ላይ ያስገባ ሰው አለ እዛው በደቂቃ ውስጥ ለሞተረኛው ልንሰጠው። ግን እርሶ ማውጣት ስለማይችሉ የነዛን ገንዘቦች ሶፊ በእርዳታ ገንዘብ ላይ ልጅቷ ባስገባ የሆነች ልጅ እኔ 50,000 ብር ሰጥቼዋለሁ ስትል ሰምተዋል? ትዝ ካሉት ያው ሲሉ ነበር ብዙ ሰዎች። የሷ ልጅ ገንዘብ ሶፊ አካውንት ሶፊ ነች የተቀበለችው እዛው አንድ ሀገር ስለሆኑ። አዎ ልኬልሻለሁ። ከዛች ልጅ ገንዘብ ነው አውጥተን 32,000 ብር በእርሷ አካውንት የገባው። አሁንም ገንዘቡን ተቀብሏሉ። 100,000 ብር አልተቀበሉም። ይሄን ብቻ ነገሩኝ። አልተቀበልኩም ገና ስልኩን እቀበልሻለሁ። እኛ ከልጆቻችን ጎን ነው የምንሆነው። ጋይሶች ሼር ኮፒ ሊንክ አድርጉልና ላይቭ ገብታ አታጭበርብሪ እንዴ! እኔ እኮ ወደኩኝ እኮ ታምሜ። አሁንም ልንገርክ እነሱ የተደራጁት ሰው ለማጥፋት ተነግረው አታውቅም ወይ ልጆች እንደሚያጠፉ? ዛሬ እዚህ ደረጃ ሳይደረስ አንተ ማውጣት አትችልም ወይ ነበር ብዬ ከሱ ጋር እንደውም ተጣለኝ ማለት ነው። ልጆቹን ይዘህ አንተ መምከር ትችል ነበረ። ዛሬ እዚህ ጋር ከደረሰ በኋላ አንቺ ብትገቢ አንተ ብትገባ እያልክ ሰውን መምረጥ አትችልም። እኛ መርጠናል። የሃይማኖት አባት አዘጋጅቻለሁ እከሌ የሚባሉ እኛን አባት ያዙና እርቃችሁን ፈጽሙ። ግን እዚህ ጋር አልኳቸው ቁጭ ብለው ልጆቹ የሚተማመኑ ልጆችም አሁን እናታችን ይሄንን አድርገሻል እናቱም ደግሞ ይሄንን አድርጌያለሁ ሲባባሉ ከልብ ይቅርታ አባብሏቸው። ከልብ ባልሆነ ይቅርታ ሰላም ስለማይኖር ብዬ ነግሬያቸው ያንን አስተላልፌ እኔ ቁጭ ብያለሁ። ሲሳይም በቀደም መጥቶ እናንተ ቤት ገብቶ ሰምታችሁታል። እኔ እና ይዊን ጨርሰዋለን። እኔ መግባት ያልፈለኩበት ምክንያት ሳይድ ያዘች ሊሉኝ ይችላሉ። ልጆች ናቸው ገብቷል። ዛሬ ረህመት እኔን አላቅሽም ብላ ያለችኝ ጎረቤት አይደለሽም ብላ ያለችኝ እኔ ልጄ ልደት ሲያከብር እሷ ቁጭ ብላ ሳህን ይዛ እንጀራ ስትበላ ያለውን ፎቶ አውጥቼ እሰጥሃለሁ። እኔን አያውቁኝም። እኔው ልከሟሽ አንገቴን እችን ሴት አትሙቺ ብዬ ነጠኳትንም ደብዳቤ እሰጥሃለሁ። ከዚህ በኋላ ልደብቅ የምችለው ነገር የለም። ያንን ደብዳቤ ይዤው የነበረው እኔ ከእጇ ነጥቄ ቀደድኩት። ፎቶ ካላነሳሹ አንሹ ብላ እንቅ አድርጋ ስትይዘኝ ማለት ነው። ፎቶ አነሳሁትና ቀደድኩባት ደብዳቤውን ማለት ነው። ሌሎችም ደብዳቤዎች አሏት ከእጇ ላይ። ያንን ግን የተቀበልኳት ምክንያቱ ምንድነው? ያን የጻፈችውን ደብዳቤ ነገ ሰላም እንደሚፈጠር እኮ አውቃለሁ። እኔ እኮ የተማርኩ ሰው ነኝ። ኡስማን መሀይም አይደለሁኝም። ገብቷል። ዛሬ ሰልባጅ ነጋዴ ናት እዛ ጋ ቃታለሁ ምናምን ያለችው እኔ ዲዛይነር ነኝ። ኩርት ያልኩኝ ዲዛይነር ልጅ ለማሳደግ ነው እዚህ ጋር ሰልባጅ የምሸጥ። ይገርማታል። እኔ ጀግና ባል አለኝ። እንደነሱ አባት በትኖ የሚሄድ ባል አይደለም እኔ ያለኝ። ደም ተፍቶ እያመመው የሚሰራ ባል ነው ያለኝ። ጨዋ ባል ስላለኝ ነው እሱ መኝታ ቤት ቁጭ ብሎ መዓዛ እዚህ ጋር እንድትዳኝ ቁጭ ያደረጋት። ጋይስ አየር ጤና ኡስማንዬ እኔ ሰውን አልነካም። ከጀመርኩኝ ግን አልተውም። አበደን ቃል ለምድር ቃል ለሰማይ ፍርድ ቤት አቆማቸዋለሁ። ሁሉንም ማለት ነው። በሚገርማቸው ሁኔታ አልተዋቸውም። ምክንያቱም እኔ ቤታቸው ሄጄ አይደለም እየሰራ እንዴ እጅ ሴትዮ ብትሞት እንዳለችው እንዳሰበችው ራሷን ብታኮ ነገ ሰው ተጠያቂ እንዳይሆን ያንን ደብዳቤ አውጥቼ መስጠት ይቀራል እንዴ? ለፖሊስስ ቢሆን ትክክል ይቀራል? ንገረኝ። ያ እንዳይሆን ነፍስ ከመዋደቁ በፊት ነው ይዤ ያስተውኳት። ፎቶ አነሳሁት። ይኸው አነሳሁልሽ አልኳት። ደብዳቤውን ቀደድኩት። ሌላም ደብዳቤ ግን እሷ ጋር አለ። እሱንም ራሱ አንጩ እያልኳት ነው። ለምን ሰው ሲታረቅ ከውስጣቸው ነው፣ ከውስጥ ነው መታረቅ ያለበት። ገብቷል። ከልብ ነው መታረቅ ያለበት። እኔ የናዝሬት ደብረ መድኃኒት መድኃኔዓለም ሰንበት ትምህርት ቤት አገልጋይ ነኝ። እስቲል ነው ማለት ነው። ህይወቴ ቤተክርስቲያን ነው። ሰው ማጣላት የኛ ህይወት አይደለም። ቆሻሻነት ነው ሰው ማጣላት። እንኳን እናትና ልጅ መሀል ጎረቤት መሀል ሰው አይገባም፣ ነውር ነው። ለዛ ነው ጎረቤት የሚገርም ፎዚያ ብርጉ የምትባል ልጅ አጠገቤ ነች። ሀይ እኔ ምለምን ኡስማን እንትናን ብቻ ላክልኝ። አራት ታልቅሽ ባለ ማነች? ማን ነበረ ስሟ? ማነው ስሟ? ቆይ አይ እሷ አሁን እንጠራታለን። ምንም ችግር ማን ነበረ ስሟ? አላህ መሰለኝ ልጅ ከስር እንደውም ይኸውልህ ነይ ቡና ጠጪ ብያታለሁኝ። ጽፌላታለሁ። ገብቶሃል? ማነው ስሟ? ጋይሶች ሼር አድርጉላት እስቲ። ማን ነበረ ስሟ? ኪዩ አለች። ቆይ ትመጣለች እሷ። ሂጂ ልጅ ነይ ያልኩበት ምክንያት ገና አንተ ቤት ገብታ ህይወትን አናውቃትም ብላ ያለችው ልጅ የልጄ ልደት ሲከበር ቁጭ ብላ እንጀራ ስትበላ ያለውን ፎቶ ወጥቼ እሰጥሃለሁ። ኢማን ሆስፒታል ስትገባ መዓዛ እኔ ስላደረግኩት አስተዋጽኦ እንዳትናገሪ እንደ ክርስትና የማይፈቅድም። ኢማን ሆስፒታል ስትገባ የምትረዳ እህት ብትኖራት የሚረዳ አባት ቢኖራት እኔ አንገቴን ወርቅ ለ300 ብር አላስይዝም። ማስረጃ እመጣልሃለሁ። ባለቤቴንም የባለቤቴንም ጓደኛ ገንዘብ ሰጥቶ ሆስፒታል ያስገቧት። እሺ እኔ ጨርሼ መናገር አልፈልግም ነበር፣ ግን አሁን ጨርሼ እናገራለሁ።
እኔ ሲጀመር በዚህ እድሜ እኔ 42 ዓመቴ ነው። በ1976 ነው የተወለድኩት። በዚህ እድሜ የተከበሩ ልጆች እያሉ የተከበረ እኔን የሚወክል ሃይማኖት እያለ ሚዲያ ላይ ወጥቼ ዝባዝንኪ ውስጥ መግባት አልፈልግም ነበር። ገብቷል? ለዛ ነው ዝም በሉ፣ በውስጥ ይፈታ ችግራቸው። እነዚህ ሰዎች አደባባይ አይውጣ። ሀቢባ ቤት እኔ ስልክ የሰጠኋት እኮ ሀቢባ ጋር የወሰደቻት ልጅ ኢቭን እኔን አግኝታኛለች። ለምንድን ነው የምታቀርቧት ብዬ ስል ማለት ነው። እኔን ስታገኘኝ ያች ልጅ ምንድን ነው ያለች መሰለ? ለእርቅ ነው አለች። ለእርቅ ከሆነማ አሰየው ብዬ ሲሟን አስገብቼ በራሷ ስም አካውንት አስተካክየላት ቀረበች። ልጇ መጣች ሰደደ። ይህ ዓለም ያየው እውነት ነው። ነገሩ ተገለባበጠ። ታዲያ ዓለም ላይ ደርሷል። ይውዬ ዓለም ነው ያየው እኮ ዓለም የኔ ድርሻ ታዲያ የኔ ድርሻ ምን ነበር? እስቲ ንገረኝ እንዴ! እኔ ሊያሰደኝ የሚያበቃ ነገር ምን ማለት ነው? እንደ ሌዋይዝ ተካፋይ ነሽ። እኔ ህይወት ባለኝ ነገር ኩርት ብዬ ምኖር ልንገር። ዛሬ እዚህ ጋር ባጣ የሆነ ነገር ቢጎልብኝ ጓደኞቼ የድረሱልኝ ብዬ አዳማ በደውል ሰከንድ አይፈጁም ወዲያው የሚደርሱልኝ ጀግና ጓደኞች አሉኝ። ትንሽ ትልቁ አስወጣት። ታመስግን እንዴ! 100,000 ብር አይደል እንዴ ሶፊ የሰጠችው? ምስጋና የለሽም እንዴ? ሰው አላህ ከእንጀራው ያውጣት። አላሁመ ሰሊ አላ መሐመድ። አላህ ከእንጀራው ያውጣት። ግባ ስለው አበጋዝም እኮ አጥፍቷል። እዚህ ጋር ልጧ ስለው አይ ግቢ እነሱ ጋር አለኝ። አበጋዝ እሳቸዋል እዛ ጋር ግን በዚህ ልክ እናትን የሚያክል ነገር የምታዋረዱ ጎረቤቶች ወይም አየር ጤና የምትኖሪ ልጅ እባክሽ አንድ ቁጥር ጻፊልንና ኦስማን እነዚህ እኮ የበርገር ስለሚላክላቸው ነው እኮ የበርገር ስለሚላክላቸው ነው። ያ ይቀርባቸዋል። ኔጌቲቭ አሁን ጥሩ ነገር ከሳቸው ጋር ተቆሙ ነው ይቀርባቸዋል። ልትመጣ ነው ሁለት ሻንጣ ይዤልሽ መጣው ስትላት ታረቀቻት። ታጣልተው ነበር። እኔ ነኝ ያስታረኳቸው። አሁን ልትመጣ ስለሆነ ነው። ጥቅም ነው። አየክ ጥቅም ነው። ኦስማን ግን አሁን ምን መሰለኝ የት የምትኖረው ነው ያሉት? ማዘር ዩኬ ነው የምትኖረው? ቆይ ዩኬ የምትኖረው ነው ያሉት? ማን ዱባይ የምትኖረው ሃይማኖት ማለት ነው። ዱባይ የት አካባቢ ነው የምትኖረው? ለብዙ ዓመት አይነጋገሩም። በጣም የሚያስጠላ እንትን አላቸው ሁለቱም። ግን እኔ እንደ እናት ደውለሽ አናግሪና ይቅርታ ቢያት ብዬ እኔ ያስታረኳት ማለት ነው። የሚገርምክ አሁን ለልጆች ልብስ ገዝቼልሻለሁ የሆነ ነገር ስጦታም ጥቅመኛ ስለሆነች እኔ እኮ ሚዲያ ላይ እሷ ትሻላለች ብያለሁ። ዛሬ ግን ቤት ተከራይታ ትናንትና እህቷን ይዛ እኔ ውሸታቸው ነው። ቤት ደግሞ አልተከራዩም። አባትየው ጉራዩ ቤት አለው ከኔ ደብቆ የገዛው 20 ዓመት ሱዳን ሲኖር አሁን እሱ መጥቶ እዚህ ግባ አሉ። እሷ ቤት ሊገዛላት ነው። እኛ ደግሞ ክራይ እህታችን ተከራይታ ነናለች። እሱ ይግባ ብለው ትናንትና እቃ ጭነው ወጡ ከቤት ገብተዋል። አሁን ፈራሁኝ። ምን እንደተዘጋጀልኝ አላውቅም። አሁን ልብሴን ለመቀየር ራሱ ስገባ ሰው ይዤ ነው ሰፈር ራሱ ሄድኩት። ልብሶችን ለምን ክላስ ማስቀመጥ አልችልማ። ክላስ እንግዲህ አንድ ክፍል ተከራይቶ ነው ያለሁት። ክላስ ልብስ ይዤ መቀመጥ አልችልም። አሁን ቤት እስከማገኝ ድረስ ማለት ነው። እና በጣም ተደራይተዋል። እስከዛሬ ማሚ እያለች በስልክ መታወራኝ ልጅ ዛሬ ግን መድረክ ላይ ገብታ ምን እንዳደረገች አሁንም የኢትዮጵያ ሕዝብ እንዲያውቅልኝ የሚፈልገው በግልጽ በሌላ ያላቸውን አመለካከት ከአባታቸው ጋር ከሆነው ከሃይማኖት ጋር ሆነው ጓደኞቻቸው ጨምረው እኔን ለመግደል ቀጥለዋል። ፓርቲቱ ቀጥለዋል ማለት ነው። ገብተዋል። በዚህ አጋጣሚ ተረዱት። በቃ አሁን ክፋታቸውን ጥዬ ወጣው ሸሸው እኮ እንዳንገዳደል ሸሸሁኝ። አላሳዝናቸውም። አይተው የት አካባቢ ነው አሁን? ቆይ አሁን ሰላም ለመፍጠር እሺ፣ አንድ ነገር ማወቅ ያለብህ ይሄ ሁሉ ግርግር የተነሳው የተጀመረውን ቤት ለማስገዛት የጀመርነውን እርዳታ ማሰባሰብ ለማበላሸት ነው። ስለዚህ በፍጹም እንዳታቆሙ፣ በፍጹም መቆም የለበትም። ከግቡ ሳይደርስ ይሄ ነገር የተጀመረው እንዴ ሰው ለምን ተረዳ ብሎ የሁሉ የሰይጣን ማዕት ከያቅጣጫው እኮ ነው የፈላው። እኛን ሁሉ በውስጥ በ16 ዓመቷ በ14 ዓመቷ ከአረብ ሀገር ላይ ተሰዳ ሄዳ እናቷን ለመለወጥ ሬሷ የገባች ልጅ አለች። እነዚህ ምን ይበሉ? ስማኝ እናትየው ማለት ነው ባለፈው ስለሷ ጥሩነት ነበር ስታወራ የነበረው። አየር ጤና ያለችዋ ጥሩ ልጅ ነች ስትል የነበረው። ቆይ ማዘር የሚታርጉ ስለሷ ጥሩነት ነበር ስታወራ የነበረው። እቺ ግን መታ ጓደኛዋ ላይ ጉድ ስሙቺ እናት ምን አለ እንደምትበደል፣ ጎረቤት ምን አለ እንደሚበደል ማለት እቺ ናት። ራህመት ማለት እቺ ናት። አያት አላቃቱ ጎረቤት አለች ማለት እኔ ቤት ስትበላ ይኸውልህ ፎቶዋ የልጅ ልደት እያከበርኩ ያት እነዚህ ጓደኞቻችን አሉ። አላቃቱ ወላሂ ዛሬ 12 ዓመት ታፕ ሼር ኮፒንግ አድርጉልን። አንዴ ጥራት ሳላ አስገባት። እኔ ልውረድ። እሷ ካለች ይደብረኛል ልናገር ስለምል እኔ ሳላ ጂኒ ውስጥ ልከተኝ ነው አንተ ማስገባት ላላ ብለህ አታስቀኝ። ይሷል አላዳጃለች
ለአላህ ብለህ አስገባት። የምትፈልገው ከእናቷና ከጎረቤት የምትፈልገውን እንጠይቃት። አስገባልኝ ሳላ ለአላህ ብለህ። የለችም፣ ሄዳለች። ወረበል የምትኖረው አየር ጤና ነው ጋይስ። የቀራት አንድ ጎረቤት አላት ወይዘሮ ማዛ፣ እሷን ልታለያያት ፈልጋ ነው። ጎረቤቷ አደራ እንትን እንዳትቀየሚ በልጆቿ የመጣ በጣም ጠንካራ ነሽ፣ ጀግና ነሽ። አንድ የቀረሻት አንቺን ነው፣ አንቺን ለማለያየት ነው። እሺ የኔ ውድ እባክህ ብለሽ ተረጋጊ። እሺ እህቴ ወላሂ ጥሩ አይደለም። መታመም አለ፣ መሞት አለ። ታወራ ማንም ሰው አይረብሽ፣ አታውራ በእናትህ። እሺ አሁን ሌሎች ዝም ይበሉ። ሚውት ሽናው ሶፊ የምትባሏ ምንም የማታውቅ ሰው ጋር ነው የገባሽው። ወረበል ነው የምልሽ። ሶፊን አሁን እንዴት እንደምናመጣ ታሳያቸዋለሁ። ሶፊ ራሱ ቀጥ እህቴ ሀቢብቲ ማን ነው ስሟ? ሚውቱን አንሺ በላት። ሰላም ተናገሪ፣ ከስምሽ ጀምሪ። የትኛዋ ልጅ እንደሆነች እናቅ። ስምሽን ተናግረሽ ቀጥይ። አረ ለሷ ስትቆረቆር የነበረች አየር ጤና ያለችው ራሱ በጣም ጥሩ ሰው ነች ስትል የነበረቻት ልጅ እኮ ነች። ተከርብታ በአንድ እንደዚህ የመጣችባት ማን የምትባለው ነች? እችኛዋ ሄለን ነች። ሄለን የምትባለው ስታወራ የነበረ ስለሷ ጥሩነት ስታወራ ነበር። እናትየው ራሱ ወረበል ከአባ ማማ ሰላም አለይኩም። ወአለይኩም ሰላም። ይሄ ነው አኽላቅ። ደህና ነሽ ማማ? እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ ማማ። እኔና አንቺ መሀል የተፈጠረ ነገር የለም። በሰላም እያወራን ነው። የፈለገ ነገር ቢሆን እኔ አንቺን ታውቂያለሽ። ወለሹ ምናምን ብለሽ የምትረግም ልጅ አይደለሁም። ወልጄ አይቻለሁ። ታውቂያለሽ። አህላቄንም እንዴት እንዳሳደግሽኝም በደንብ አድርገሽ ታውቂያለሽ። የፈለገ ነገር ቢሆን ማማ እኔ አንቺን አሳልፌ እንደማልሰጥ ከአንቺ ጋር መጥፎ ነገር ስር እንደማልገባ ታውቂያለሽ። ከዚህ በፊትም እግረኛው ሚዲያ ጋር ሊሄድ ነው እንደዚህ ላደርግ ነው እንኳን ብለሽ ከኔ ጋር የተማከርሽው ነገር የለም። ልክ ነው፣ ልጆች ያጠፋሉ። ሲያጠፉ ደግሞ እንዴት አድርገን ነው ችግሩን የምንፈታው የሚለው ነገር አንደኛ ነገር ማማ እዚች ጋር ብዙ ሰው ይናገራል። እናታቸውን በእንግሊዘኛ እያወሩ ምናምን አይኖ አንቺ በደንብ አድርገሽ ታውቂያለሽ እንግሊዘኛ። አላማው ምን መሰላችሁ? አላማው ማለት ነው መጀመሪያም አፉ እንባባል በሚለው ነገር ተስማምተን ጁማዓ ዕለት አፉ ተባብለን ነበር እኛና ማማ። በቃ አፉ ከተባባልን ካለ ሌሎቻችሁ ለምን ከውስጤ ነው የምናገረው። አፉ ተባብለናል አይደል ማማ? አፉ አልተባባልንም። ግቢ ስር እስኪ ይሄን ነገር ያው ሁለቱ ትንሽ ደቂቃ ከዛኛ መሀል እንገባለን። ከዛ በፊት ሶፊ ቤት አሁን የተናገርሽው ስትናገር ይሄን መልሰጥሻለሁ። እሺ ማማ ምን የተናገርሽውን አሁን ድጋሚው፣ ውሸታም ካልሆንሽ ላብራራልሽ። ይሄን ድጋሚው። እኔ እየተከታተልኩ ነው ከጠዋት ጀምሬ። እዛ ሶፊ ቤት ያልሽውን ነገር አሁን ስትደግሚው ይሄን መልሰጥሻለሁ። የትኛው ልጅ አንዱን ንገሪኝ። ዛሬ አልገባሽም? የትኛው ልጅ ገምልሽ? ታውሪያ ነበር ሶፊያ ቤት አነበርሽ እኮ። የትኛው ልጅ ገምልሽ ንገሪኛ። የተናገርሽው ዝም ብላ እኔና እሷ እየተግባባን እኮ ነው። አንዴ አሁን ማማ ሰምቻለሁ እንደዚህ ያልሽው ነገር ልክ አይደለም እያለች ነው። የት ነው እስኪ ልንገርሽ። ወሬ ሰምቼ ነው። አልሰማውሽም? አይ ምን አልኩሽ ንገሪኝ። አትናገሪም? አልገባሽም? መግባትና አሁን አንቺ እኮ ቦሬ ሰምቻለሁ ብለሽኛል። የሰማሽውን ነገር ንገሪኝ። ቦሬ ነው ወይ ሰምቼሻለሁኝ? አሁን አልገባውም። ኧረ ይኸውልሽ እኔ ላውራ አንዴ። ሳልዬ እንኳን እሳቸው አይደሉም ወረበል ካባ። ይኸውልሽ ያልሽውን ነገር ታውቂያለሽ። ውሸታም ስለሆንሽ እንኳን እሳቸው አይደሉም። ሳላይታት ደውል። እኛ እኮ እናትና ልጅ ነን። አንቺ ከሰው ምንድን ነው የምትፈልጊው ተባብለን የምናወራ ሰዎች አይደለንም። አንድ ሁለት ደግሞ እኔ ሶፊ ቤት ገብቼ መጥፎ ነገር ስላንቺ ማውርቼ ከሆነ እኔ ብያታለሁ፣ ይቅርታ እንጠይቃለን ያልኩት። ምልክት ጣል አድርጉበት። ይኸውልሽ ሀቢብቲ አንድ ነገር ልንገርሽ። አሁን አንቺ ሶፊ ቤት ገብተሽ ስታወሪ የነበረውን በሌላ ስልክኛ እያዳመጥን ነበረ። ሁለተኛ ነገር ደግሞ ሂዊ ጎረቤት አይደለችም፣ አናቃትም፣ የትም እናቃት ሴትዮ አይደለችም ያላችሁት ፎቶ አለ። አብራችሁ ስበሉ ስጠጡ ልደስ ስታከብሩ እሷ ቤት ሂዊ እኮ እናትሽን ልታድናት የመጣች አንድ ጎረቤት ነች እንጂ እናንተን ልታጠፋ የመጣች ጠላት አይደለችም። ዛሬ ሂዊ ባትኖር እናታችሁ አንገቷን ወዮ ተብሎ ነገሮቹ ተደፋፍኖ ቀርቷን ነበረ። እቺ እናት እኮ የመጨረሻ ጊዜ ሲሆንባት ነው የመጣችሁት። አሁን ከእናታችሁ የምትፈልጉት ምንድን ነው? ሰላም፣ ፍቅር፣ ህይወት፣ ደስታ እንደ ማንኛውም እናት ግንባር ማዘርኛ ነው የምንጠይቃት። አንዴ ማዘርኛቸውን ልታመጣ ግሩፕ ልጨምር ሚዲያ ላይ ሄለን አንዴ አዳምጪ። ሚዲያ ላይ ተናግሬያለሁ። ግሩፕ ተደራጅቶብኝ ለአባትሽ አትገባም ስለው ፍርድ ቤት የሄዱበት ፋይል ይወጣል። እሺ አንቺና ሃይማኖት
በሌሊት አምሽታችሁ ስትመጡ ባልቦላ ሁሉ ያጠፋችሁትን ስምሽን አላነሳውም። ለምን? ለትዳርሽ ስለማስብ ዛሬ እናገራለሁ። ማዘርዬ አንዴ እናገራለሁ። ታስረሻል፣ ከዚህ በፊት ታስረሻል። እንደውም ሚዲያ ላይ መጣሽ አይደለ? ፋይት የፈለግሽው ፍርድ